ልጁ የብሩክ ነው ተባለ እና እሺ ከዛ በኋላ ሰላም ለማስከበር ሰላም ይሄ እንዲሆን ነገሮችን ለመቆጣጠር መሞከር ሲገባችሁ ሀገር ምድሩ ይያዝልኝ ብጥብጥ ምናምን ነገር የዲኤንኤን ውጤት መቅደር ምናምን ሃይሚ ምንድነው ይሄ ካንቺ ይጠበቃል ሃይሚ ስንት ነገር ተባብላችሁ ከብሩኬ ጋር ስንት እቅድ አውጥታችሁ ስንት ነገር አውርታችሁ አሁን ኢየሩስ በቃ ደስታዋ ዓለሟ ላይ ናት ልጁ የብሩክ ነው ተባለ አንድ ይሄ ደስታዋ ነው ሁለት ብሩክና ሃይሚ እዚህ ጋር እየተጣሉ ነው ይሄን ነው የምፈልገው ብሩኬ ከጓደኞቹ ጋር እየተበጣበጠ እየተጨቃጨቀ እየተጣላ ነው ይሄን ነው የምትፈልገው ይሄኛውን ነገር ለምን አትገነዘቡም ለምን አታስቡም እናንተ ረጋ ብላችሁ እሷን እንድትቃጠል ኢየሩስ አይምሮ እንዳይሰራ ማድረግ ሲገባችሁ ጭራሽ ኢየሩስን ማስደሰት ላይ ናችሁ እናንተ እየተጣላችሁ ሰላም ቤተሰቦቼ እንዴት ናችሁልኝ አላችሁ ክብሩ ይስፋኔ በጣም ደህና ነኝ ያው ትንሽ ደብሮኛል እንጂ ትላንትና ያው የተፈጠረው ነገርን ታስተውሳላችሁ በሱ ነገር በጣም ደብሮኝ ነበር ትላንትና አስቀድሜ ነግሬያቸዋለሁ እውነቱን ልጁ የማን እንደሆነ ምናምን ነገር አስቀድሜ ከቪዲዮ በፊት ነግሬያቸዋለሁ ግን እኔ የደበረኝ ልጁ የብሩክ ነው መባሉ አይደለም ልጁ የብሩክ ነው መባሉ አልደበረኝም ማርያምን ነገር ግን ይሄ የዲኤንኤ ውጤት መጥቶ ከተነበበ በኋላ እየሆነ በነበረው ነገር በጣም ደብሮኛል ማርያምን በጣም እንዲደብረኝ ነበር ያደረጋችሁት ሃይሚ እንዴት እንደዚህ ይደረጋል እንዴት እንደዚህ ማድረግ አለባችሁ እኔ በጣም ማርያምን እኔ ምን እንደምል ራሱ ግራ ገባኝ እውነት ልጁን ማረጋጋት ብሩኬን ማረጋጋት ሲኖርባችሁ እንደዛ እየሆነ እንኳን ጭራሽ እሱን የሚያናድድ ነገር ያደረጋችሁ ነበር ቃል ተገባብታችሁ ነበር አይደል ከብሩኬ ጋር ምንም ነገር ይፈጠር ልጁ ያንተ ነው ቢባል እንኳን ችግር የለውም ብለሽ ከብሩኬ ጋር ቃል ገብተሽ ነበር ሃይሚ ነገር ግን አረ በደው ምንድነው ቆይ ምንድነው እየተፈጠረ ያለው ኢየሩስ ለምን እንደመጣች ወደ ህይወታችሁ ዳግም ለምን እንደተመለሰች ታውቃላችሁ ለምንድነው ይሄ እንዲፈጠር የምታደርጉት ቲናት ጉድ እኔ በጣም ቤተሰቦች የምር በጣም ደብሮኝ ነበር አንዳንድ ሰዎች ደግሞ ምንድነው ምን አገባችሁ ምትል ጓደኞቹ ነን ለምንድነው ማያገባን ስለ ብሩኬ እንዴት ነው ማያገባን በጣም ደብሮኝ ነበር ማርያም እኔ በቃ መናገር ትላንትና እኔ ባሰብከው ሰው እንዴት በዚህ ልክ እንደዚህ አይነት ጥፋት ኢየሩስ ግን እንዴት በዚህ ልክ ሰው እኔ እንጃ ቤተሰቦች የምር እኔ በጣም ደብሮኛል የምር ሰው እንዴት ይሄን ያህል በዚህ ልክ ሰውን ለማስለቀስ ይሞክራል በዚህ ልክ ሰውን ለመበደል ሰውን ለመስበር ይሞክራል ነገሩ ተፈጸመሽ ይሆነ አይደለ ተከናወነ እኮ አይደል ልጁ የብሩክ ነው ተባለ እና እሺ ከዛ በኋላ ሰላም ለማስከበር ሰላም ይሄ እንዲሆን ነገሮችን ለመቆጣጠር መሞከር ሲገባችሁ ሀገር ምድሩ ይያዝልኝ ብጥብጥ ምናምን ነገር የዲኤንኤን ውጤት መቅደር ምናምን ሃይሚ ምንድነው ይሄ ካንቺ ይጠበቃል ሃይሚ ስንት ነገር ተባብላችሁ ከብሩኬ ጋር ስንት እቅድ አውጥታችሁ ስንት ነገር አውርታችሁ የልጅሽ አባት ነው አሁን ደግሞ ሆድሽ እርጉዝ ነው ጸንሰሻል ልጁን በሆድሽ ይዘሻል የልጅሽን አባት ማረጋጋት አይዞህ በቃ ድጋሚ ዲኤንኤ ይደረጋል ድጋሚ ይሄ ነገር እንትን ከሆነ ድጋሚ ይጣራል ብሎ እንደማረጋጋት እሱ የዲኤንኤ ወረቀት መቅደድ ዞር በልልኝ ዋሸኸኝ ምናምን አልዋሸውም ብሎ እኮ እየነገረሽ ነው ካንቺ በላይ ማንንም የሚወድ አይደለም ካንቺ በላይ ለማንም ቦታ የለውም ታውቂያለሽ አንቺን ሊዋሽሽ አይችልም ስለዚህ እሱ ማረጋጋት ሲገባሽ አንቺ ግን እንደዛ አላደረግሽ በሁላችንም ፊት ቪዲዮ ተይዞ ምናምን ነገር ቀርጻችሁ የነበረው
ይሄ ነገር ቢፈጠር እንኳን እኔ ከጎን ካለው እኔ መቼም ካንተ አልለይም አንተ ልጄ ተስፋ ባደረከው ልክ አባት ነህ የወደፊት ትዳሬ ነህ ህይወቴ ነህ ባሌ ነህ ብለሽ ቃል ገብተሽ ሁላችንም አይተናል እኔ ደግሞ በቃ ላንቺ መስክሬያለሁ ያ ነገር እንዲደብረኝ ነው ያደረግሽው እውነት ምንም ይፈጠር ብላሽ ቃል ገብተሻል ትክክል እቺ ሴትዮ ዲኤንኤውን አጭበርብራ ይሆናል ብለሽ እንኳን እያሰብሽ እንኳን አይደለም ትላንት ብሩኬን እንዲከፋው እንዲደብረው እንደዛ እንዲሆን እንዲጎዳ ነው ያደረጋችሁት የነበረው ልረጋጋ ትንሽ ልረጋጋ ነው የምፈልገው ነው ያለው እንጂ ምንም እንትን አላለም ነበር እና እሱን ማረጋጋት ሲገባችሁ እናንተ ግን ያን ያደረጋችሁ አልነበረም እኔ ግራ ገባኝ ምንድነው ይሁላ ግርግር ምንድነው ይሁላ መበጣበጥ ኢየሩሳሌምን አንቆ መያዝ ምናምን ምንድነው እንዴ የሆነ ሆነ ዲኤንኤ መጣ አባትነቱ የብሩክ ነው ተባለ ስለዚህ ነገሩን ወደ መፍትሄ ሌላ ድጋሚ ዲኤንኤ ለማድረግ ማስሞከር እንጂ አሁን እንደገና በቃ ብጥብጥ ማድረጉ ምኑ ጋር ነው ይሄ እኔ መፍትሄው አልታየ ይሄ ጥቅሙ አልታየኝም ሃይሚ በጣም ጥፋት እያጠፋችሁ ነው የወደፊት ፍቅራችሁን አደጋ ውስጥ እየከተታችሁ ነው በኢየሩስ ምክንያት አንቺ ተረጋግተሽ ሴት ነሽ ተረጋግተሽ ብሩክን ማረጋጋት ሲገባሽ እንደዛ መሆንሽ እንደዛ መበጥበጥሽ እውነት እኔ ሃይሚ በጣም ጥያቄ እንዳስነሳ እያደረገኝ ነው እንዴት እንደዚህ ይሆናል እንደዚህ ማድረግ አልነበረብሽም ስለዚህ ብሩኬን አረጋግታችሁ ይሄ ሰላም እንዲሰፍን ማድረግ ነው ያለባችሁ አሁን እንደዚህ መበጥበጣችሁ ምኑ ጋር ነው ጥቅሙን እስቲ ንገሩኝ ቤተሰቦች ምንድነው እየተፈጠረ ያለው ምንድነው ቢኒያም እንደዛ ተናዶ እንደዛ እያደረገ ነው ሃይላንድ እየወረወረ ነበር ምክንያቱም አባትነቱ የብሩክ ነው ተባለ ልጁ የኔ ነው ብሎ ያመነ ቢኒያም እውነት ስላለው ነው ምክንያት ስላለው ነው እንጂ የኔ ነው የራሱ ካልሆነ ልጁን ማንንም የራሱ ያልሆነ ልጅ መቀበል አይፈልግም ስለዚህ ቢኒያም የኔ ነው እያለ ያለ ሰው ያንታልታ አይደለም ልጁ የቢኒያም አይደለም የብሩክ ነው ሲባል እንደዛ ሆነ እውነት አለው የኔ ነው ብሎ አምኖ ተቀብሏል እንደዛ ደግሞ ያለበት ትልቅ ምክንያት አለው ያን ነገር አስበሽ ሃይሚ ይሄ ነገር ዲኤንኤ ሁለተኛ ጊዜ ይደረግ በቃ ተረጋጋ አይዞ ምናምን ብለሽ ማበረታታት ሲጠበቅብሽ ብሩኬን አንቺ ግን ልቀቀኝ አትነቀኝ እንደዚህ አትበል ዋሻኝ አልዋሾሽም እኮ እያለሽ ነው እኔ ሃይሚ በጣም ወድሽ እህቴ ነሽ የሆነ ነገር ግን ሲፈጠር ያን ነገር እንዲህ ብታደርጊ ብዬ ሐሳብ እንደምሰጥሽ ታውቂያለሽ እኔ ሲጀመር ዩቲዩብም እንድጀምር ያደረግሽኝ አንቺ ነሽ አንቺና ቡራ ናችሁ ስለዚህ ይሄን ነገር ሐሳብም አስተያየትም እንድሰጥሽ እገደዳለሁ እና ያለውን ነገር ለምንድነው መቆጣጠር የከበዳችሁ ለምንድነው ሁሉም ነገር ያልፋል ይሄን ነገር እንደዚህ አድርገን እንደ ብዙ እኮ ናችሁ እኮ ኢየሩስ አንድ ሆና አንቺን ብሩኬን ቢኒያምን እዛ ጋር ሐሰን አለ ይሁላ ነይፍ ያሉ ይሁላ ሰውን እንዴት ታሸብራለች አንድ ኢየሩስ ሆና አንድ ሴት ሆና ማለት ይሁላ መበጥበጥ እኔ እውነት ቤተሰብ እኔ በጣም ሽቅ ነው ያልኩት እንዴ እኔ እንጃ እኔ ቡራ እውነት ቡራ በጣም ነው ያሳዘንከኝ ማርያምን ጓደኛዬ በጣም ደበረኝ እንዴ ልጁ እሱ ቢሆንስ ዲኤንኤው እንትን ብሎ ባይሆን እንኳን ይሄ ዲኤንኤው ይሄ ውሸት ባይሆን እንኳን የሱ ቢሆን ልጁ እቀበልሃለሁ ብለሽው ነበር አይደል ሃይሚ ስለዚህ ያን አስበሽ እንዴት ይሄኛውን ነገር ለማረጋጋት አልሞከርሽም ለምን ነገሮችን ይሄ ለማብረድ አልሞከርሽም እውነቴን ነው እኔ በጣም ነበር የደበረኝ የምር እኔ እንደዚህ ይሆናል ብዬ አልጠበቅኩም ነበር ይሄ ዲኤንኤ ቢመጣ እንኳን
ብሩኬ ሲናደድ ሃይሚ ታረጋጋዋለች ብዬ እንጂ ሃይሚ ተናዳ ብሩኬ ሃይሚን ለማረጋጋት እየሞከረ ነው። እውነት አላት እሷም ሴት ስለሆነች፣ ግን የፈለገ ነገር ምንም ቢፈጠር ግን በቃ እቀበልሃለሁ ብለሽዋል፣ አረጋጋሃለሁ፣ ነገሮችን በትዕግስት አብረን እናልፋለን ብለሽዋል። እና እንደዚህ ማድረግ እኔ ነበረብሽ ብዬ አላምንም። ሰው ስጋ ብቻ አይደለም። በጣም ነበር የደበረኝ። ማርያምን በጣም ደብሮኛል ሃይሚ። አሁን ያለውን ነገር የሆነው ነገር ተፈጥሯል። እሱን ነገር ደግሞ አረጋግታችሁ ያለውን ነገር ይሄ ዲኤንኤው ጉዳይ ሁለተኛ ጊዜ መደረግ ካለበትም ዲኤንኤውን ሁለተኛ ጊዜ ማስደረግ ነው እንጂ ያለባችሁ አሁን ይሄ ነገር ተፈጠረ ብላችሁ መበጥበጥ ያዙኝ ልቀቁኝ ይሄ አያስፈልግም። እንዴ ኢየሩስ እየፈለገች ያለችው የእናንተን መበጣበጥ ነው፣ የእናንተን መለያየት ነው፣ የእናንተን እንደዚህ መሆን ነው፣ እናንተን መረበሽ ነው። ስለዚህ ይሄን ነገር ማስተካከል የምትችሉት ራሳችሁ ናችሁ እንጂ እንዴ ጭራሽ እነሱ ኢየሩስ ፊት ስትደባደቡ ነበር እንዴ። የምትፈልገው እሱን እኮ ነው እንዴ፣ የምሬን እኮ ነው። እኔ በጣም እያስገረማችሁኝ ነው። የምትፈልገው የእናንተን እዛች ጋር መጨቃጨቅ መጣላት ምናምን ነገር ነው። እሱን እንትና ፊት እያደረጋችሁት ኢየሩስ ፊት እያደረጋችሁት ደስታማ እኔ ብቻ በጣም እያበሸቀኝ ነው። ማርያምን ንድድ እያደረጋችሁኝ ነው። አሁን ያለው ነገር ድጋሚ መደረግ ካለበት ይደረግ። ተአማኝነት ያለበት ቦታ ተጭበርብሯል፣ ይሄ ነገር እንደዚህ ሆኗል ዲኤንኤው የምትሉ ከሆነ ዶክተሩ ለህግ እንዲቀርብ ማድረግ ነው። መጥሪያ ዶክተሩ ጋር መስጠት ነው። እንደዚህ ሆኗል ተብሎ ፖሊስ ይዞ ሄዶ እንደዚህ በስርዓት ዶክተሩን በህግ መጠየቅ ነው እንጂ ያለባችሁ አሁን እኔ ግራ ገብቶኛል። ቤተሰቦች የምሬ ነው፣ በጣም ግራ እያጋባችሁኝ ነው። እና ይሄን ነገር መፍትሄ ለማበጀት ሞክሩ እንጂ አሁን እንደዚህ መበጥበጥ ምንም አያስፈልገውም። ሃይሚ ብሩክን ለማረጋጋት ሞክሪ። ልጁ እየተበሳጨ ነው፣ ልጁ እየተናደደ ነው፣ ልጁ እየተረበሸ እያመመው ነው። ላልቅስላችሁ እያለ እኮ ነው፣ ልበድ እያለ ነው። ይሄን ነገር እሱ ማረጋጋት ሲገባሽ ሃይሚ እንደዚህ አሁን መሆን የለብሽም አንቺ እንዴ። አሁን ኢየሩስ በቃ ደስታዋ ዓለሟ ላይ ናት። ልጁ የብሩክ ነው ተባለ አንድ፣ ይሄ ደስታዋ ነው። ሁለት ብሩክና ሃይሚ እዚህ ጋር እየተጣሉ ነው። ይሄን ነው የምፈልገው። ብሩኬ ከጓደኞቹ ጋር እየተበጣበጠ እየተጨቃጨቀ እየተጣላ ነው። ይሄን ነው የምትፈልገው። ይሄኛውን ነገር ለምን አትገነዘቡም? ለምን አታስቡም? እናንተ ረጋ ብላችሁ እሷን እንድትቃጠል ኢየሩስ አይምሯ እንዳይሰራ ማድረግ ሲገባችሁ ጭራሽ ኢየሩስን ማስደሰት ላይ ናችሁ እናንተ እየተጣላችሁ። ምንድነው እንደዚህ ማድረግ? አረ በስመ አብ ወልድ። እኔ በጣም እየደበረኝ ነው ጌታ። ምን ማድረግ እንዳለባችሁ ራሱ እያወቃችሁ አይመስለኝም። አንለያይም ብላችኋል አይደል? አንለያይም ካላችሁ ቃል ተገባብታችኋል። ቃል የተገባባ ሰው ደግሞ እንደዚህ አይጣላም፣ እንደዚህ የሆነ ንትርክ ውስጥ አይገባም። በሰላም ምን ማድረግ አለብን? እሺ ይሄ ነገር ተፈጥሯል። ኢየሩስን አስወጥታችሁ እንኳን አልተጨቃጨቃችሁም። ኢየሩስ ፊት ድብድብ ጀመራችሁ፣ ጸብ ጀመራችሁ። የምትፈልገው እሱን ነው ታውቃላችሁ። ምን ማድረግ እንዳለባችሁ ግራ ገብቷችኋል። እስቲ ቁጭ ብላችሁ ሁለታችሁ ብቻ ሰከን፣ ይሄ ነገር ተፈጠረ አይደል? ቁጭ ብላችሁ ሰከን ባለ አይምሮ ማውራት፣ ሃይሚና ብሩኬ ብቻችሁን፣ ጓደኞቻችሁ ሳይኖሩ ኤፊም ሆኑ ሐሰንም ሳይኖሩ በቃ ማንም ሳይመጣ ቁጭ ብላችሁ ለሁለት ምን ማድረግ አለብን ምንድነው ማለት ነው እንጂ ያለባችሁ አሁን እዚህ ይሄ ሁላ ግርግር ተፈጥሮ ጸብ ውስጥ መግባት ምን ያስፈልጋል? አረ ቤተሰቦች እኔ እውነቴን ነው በጣም ጨንቆይ ነበረ። ዲኤንኤው የብሩክ እንደሆነ መጀመሪያም ይሄ ልጁ የብሩክ ነው እንደሚባል መጀመሪያም እኔ ነግሬያችኋለሁኝ። ግን በቃ አሁን እሱ ከሆነ በኋላ ግን የተፈጠረው ነገር እኔ ረበሸኝ፣ አሳመመኝ። እውነት ማታ በቃ ስንት ሰዓት እያሰብኩት እንደነበረ እኔ የሆነ ብቻ እኔ አረ ምን አይነት ነገር ነው እየተፈጠረ ያለው?
ቢኒያም ከቻልክ ይሄን ነገር ቶሎ ለመፈጻጸም ሞክር። ልጅቷን የምታገኝበት መንገድ ካለ ልጅቷን አገኝ። የልጅቷን ዲኤንኤ ላጭ ትንሽ ምራቅ እንኳን በቂ ነው። ጸጉሯ አንድ ፍሬ ጸጉሯ በቂ ነው። የምታገኝ ከሆነ ቶሎ አንተም የራስህን ዲኤንኤና ዲኤንኤው እንዲጣራለ በህግ ማስደረግ ነው። ከዛ ትክክለኛው አንተም ያንተና የልጅቷ የሚመሳሰል ከሆነ የብሩኬ ተጭበርብሯል ማለት ነው። ስለዚህ ይሄን ነገር ቶሎ ለማጣራት ሞክር። ኢየሩስ ግን ምን አይነት ተንኮል ነው የምትሰሪው? አረ ሰው ይሄ ጥግ ድረስ ይሄዳል። የልጅሽ አባትን እንትን ለማስከበር እሺ መብትሽ ነው። ማንኛውም እናት የልጇን አባት ማንነቱ እንዲታወቅላት ትፈልጋለች፣ ማስደረግ ትችላለች። ግን ይሄን ያህል ሰው እንዲጣላ እንዴት ትሞክሪያለሽ? ይሄን ያህል ሰው እንዲበጣበጥ፣ ሰው እንዲያለቅስ ይሄን ያህል እንዴት ትሞክሪ? ምን አይነት ሐሳብ ነው ያለ? ምን አይነት ጭንቅላት ነው? እንዴት ይሄን ያህል ሰውን የመረበሽ አቅሙ አለሽ? እውነት እንዴ! ሰይጣን እንኳን በእንደዚህ አይነት ነገር እኔ እንጃ ይቀናብሻል፣ እርግጠኛ ነኝ። ኧረ በለው። ኧረ ቤተሰቦች ምን እየተፈጠረ እንደሆነ እኔ ግራ እየገባኝ ነው። ኧረ በለው። ብቻ በጣም እኔ ከፍቶኛል። ሀይሚዬ እባክሽን ተረጋግታችሁ ከብሩኬ ጋር ውሳኔያችሁን ወስኑ። ማድረግ ያለባችሁን ነገር ተመካከሩ። ለጠላት ለናንተ ውድቀት የሚመኘውን ሰውዬ ውድቀታችሁን እንዳያደርጉ እንጂ ፊት ለፊቱ አትጣሉ። ውሳኔያችሁን ረጋ ብላችሁ ወስኑ። እንደዛ አይነት ነገር ውስጥ አትግቡ እባካችሁ። እና ውድ ቤተሰቦች እኔ በጣም ደብሮኛል። ብቻ ፈጣሪ ያቀለው የመጣውን ነገር ሰላም እንዲሆን እንዲረጋጉ ምናምን ያድርጋቸው። እስቲ ጸልዩ ውድ ቤተሰቦች። ያለውን ነገር እንግዲህ እንትን እያልን ነው እያየን ነው። ሰላም እንዲሰፍን ብቻ ያድርገው ውድ ቤተሰቦቼ። እንግዲህ የቀረውን ፈጣሪ አምላክ ይጨመርበት። ሀይሚ ተረጋግተሽ አስቢ። የጨረቃ ፋሚሊዎች መልካም ነገር ጻፉ። ብሩኬን አረጋጉት። ሌላ ሀሳብ ምናምን አትጨማምሩ እባካችሁ። እሺ ኮሜንት ትንሽዬ ጽሁፍ የሰውን አይምሮ ይቀይራል። ስለዚህ እባካችሁ መጥፎ ነገር አትጻፉ። የኔም ቪዲዮ ላይ የነ ብሩኬም የነ ሀይሚም ላይ መጥፎ ነገር አትጻፉ። እና ውድ ቤተሰቦቼ በቃ እኔ ደብሮኛል። ብቻ ካሜራማን በቃ አጥፋው። በቃ እንገናኛለን፣ ቀጣይ ቪዲዮ ላይ እንገናኛለን። ወዳችኋለሁ። መልካም ጊዜ፣ መልካም ህይወት። ገጽ በገጽ ማንበብ ለሆነለት ሌላ አዲስ ጅማሬ